በዚህ ቪዲዮ የምናየው ስለ ኢንትሮዳክሽኑን እና እንዴት ኤቲካል ዲሲሽኖችን እንደምናስቀምጥ ስለ ራሽናላይዜሽን ስለ ሪዝን ስለ ተለያዩ ነገሮች እናያለን። ስለዚህ ሞራሊቲ ወይም ደግሞ ሞራል ስታንዳርድ ሲኖረን ወይም ደግሞ ኤቲካል የሆነ ፕሮሰስ ተጠቅመን ነገሮችን ስንተገብር የተለያዩ ጥቅሞች አሉት። የመጀመሪያው ምንድነው? to make a right or correct decision። ስለዚህ ማለት ትክክለኛና ኮሬክት የሆኑ ዲሲሽኖችን እንትን ማለት በጣም ከባድ ነው። ላይክ እንደ ፐዝል ነው። ፐዝል ማለት ለመፍታት የሆነ ጥያቄ ለመፍታት የሚያስቸግር ኪዩዝ አይነት ነገር ብላችሁ ሰዱት። ወይም ደግሞ ፐዝል አይ ቲንክ ሁላችሁም ታውቃላችሁ ያሳሉ ለመፍታት የሚያስቸግር ነገር ነው እና ላይክ ዲሲሽኖችን ማድረግ ልክ እንደ ፐዝል ነው። በጣም አስቸጋሪ ነው። ያ የሆነበት ምክንያት ደግሞ አንዳንድ ጊዜ ትክክል ነን ብለን ያደረግነው ዲሲዥን ችግር ሲፈጥርብን እናገኛለን እና እንደዚህ አይነት ሁኔታዎች ላይ ሞራሊቲ ይጠቅመናል። ስለዚህ አሁን እያወራን ያለው ስለ ፐዝል ሳይሆን ስለ ዲሲዥን ነው። ስለዚህ ትክክለኛ የሆኑ ዲሲዥኖችን መስራት ወይም ደግሞ መወሰን ከባድ ነው። በዚህ ሰዓት ላይ ግን ሞራሊቲ በጣም ያግዘናል ማለት ነው። ሌላው ደግሞ ሰዎች በሰላም አብረው እንዲኖሩ ሞራሊቲ ያስፈልጋል። ምክንያቱም የሆነ ኮመን የሆነ ቪው ወይም ስታንዳርድ ከሌለን ከሰዎች ጋር ተስማምተን መኖር አንችልም። ስለዚህ ሞራሊቲ ደግሞ ኢንካሬጅ ያደርጋል ሰዎች ፒስፉሊ ኮኦፐሬቲቭሊ እንዲኖሩ የተለያዩ ፕሪንሲፕሎችና ሩሎችን በማስተዋወቅ ለሰዎች በሃርመኒ እንዲኖር ያደርገናል ማለት ነው። ስለዚህ how can we make ethical decision and action? ስለዚህ ኢቲካል የሆኑ ወይም ደግሞ ግብረ ገባዊ ትክክልነት ያላቸው ዲሲዥኖችን እንዴት እንወስዳለን ነው። ስለዚህ what we ቅድም ስላችሁ እንደነበረው ዲሲዥኖችን ትክክለኛ ዲሲዥኖችን ወይም ትክክለኛ ውሳኔዎችን መወሰን ከባድ ነው። ምክንያቱም አንዳንድ ጊዜ ትክክል ነው ብለን ያደረግነው ነገር በእኛም በሌሎችም ሰዎች ላይ ጉዳት ሲያመጣ እናገኛለን። ስለዚህ በጣም ኮንሴፕቱ በቀላሉ የምናየው ነገር አይደለም ዲሲዥን። ስለዚህ አንዳንድ ጊዜ ሰዎች ውሳኔያቸው ትክክል እንደሆነ የተለያዩ ጀስቲፊኬሽኖችን ይሰጣሉ ወይም ደግሞ ማረጋገጫዎችን ይሰጣሉ። ነገር ግን እዚህ ጋር መረዳት ያለብን ነገር ethical nature of our action and decision are very dependent on the notion of good and bad። ስለዚህ እኛ ethical nature ልክኛ ያደረግነው ውሳኔ ጀስቲፋይ ከማድረጋችን በፊት ትክክል እንደሆነ ከማስረገጣችን በፊት ከኋላ ያለው ዋናው ነገር ምንድነው? ከመጀመሪያውኑ የሆነ ነገር ትክክል ነው አይደለም፣ ጥሩ ነው መጥፎ ነው የምንልበት ያ ትርጉም ለነገሮች የምንሰጠው ትርጉም ማተር ያደርጋል ማለት ነው። ስለዚህ ነገሮች እንዴት ጥሩ ናቸው ወይም ደግሞ መጥፎ ናቸው ወይም what things are good and bad ብለን ስናይ የተለያዩ ነገሮችን የምንከፋፍልበት የተለያየ አይነቶች አሉ። ለምሳሌ አንዳንዶች ምንድናቸው? ኢንስትሩሜንታል ጉድ ነው። ስለዚህ እዚህ ከቃሉ እንደምትረዱት እነዚህ ነገሮች ምንድነው? consider good or desirable for their result for what they lead to። ስለዚህ እነዚህ ነገሮች ኢንስትሩሜንታሊ ጉድ ናቸው የተባለበት ምክንያት እነዛን ነገር ካረግን በኋላ አይዘር ውሳኔ ሊሆን ይችላል የሆነ አክሽንም ሊሆን ይችላል ካረግን በኋላ ወደ ተሻለ ወይም ደግሞ ጥሩ ወደሚባል ነገር የሚወስደን ከሆነ ኢንስትሩሜንታሊ ጉድ ይባላሉ ማለት ነው። ስለዚህ እዚህ ጋር እንደምታዩት ሜን ዋናው ነገሩ እዚህ ጋር ኢንስትሩሜንት የሚለው ቃል ነው። ስለዚህ እንደ መጠቀሚያ እንደ መሳሪያ ናቸው። ስለዚህ በራሳቸው እነዛ ነገሮች ጥሩ ላይሆኑ ይችላሉ፣ ግን ወደ ጥሩ ነገር ይወስዱናል። ለምሳሌ መማራውን በራሱ ጥሩ ነው አይደለም ቢባል ሰው ከምን ጋር ሊያይዝ ይችላል? ተምሬ ስራ ይዛለሁ፣ ገንዘብ አገኛለሁ፣ ስለዚህ መማር ጥሩ ነው። ለምን ሲባል ኢንስትሩሜንታሊ ጉድ ነው ወደ ተሻለ ወይ ስራ ማግኘት ወደሚባል ወደ ተሻለ ነገር ወይ ደግሞ ገንዘብ ወደሚባል ወደ ተሻለ ነገር ስለሚያደርስ ማለት ነው። ስለዚህ they are instrumental towards the attainment of other things which are considered good not simply as instruments። ስለዚህ እነዚህ ኢንስትሩሜንታል ጉዶች ወደ ሌላ ጥሩ ወደ ሆነ ነገር ያደርሱናል። ግን የሚያደርሱን ያ ጥሩ የሆነው ነገር ሌላ ኢንስትሩሜንት ሳይሆን በራሱ ጥሩ የሆነ ነገር ነው። ያ ደግሞ ምን ይባላል? ከታች ላይ እንደምታዩት ኢንትሪንሲክ ጉድ ይባላል። ስለዚህ እነዚህ ደግሞ not because what they lead to but because what they are in themselves። እነዚህ ኢንትሪንሲክ ጉድ የሚባሉት ደግሞ ወደ ተሻለ ነገር ስለሚያደርሱን እነዛን ነገር ብናረጋቸው የተሻለ ነገር በህይወታችን ስለሚመጣ ሳይሆን በራሳቸው የተሻሉ ነገሮች ስለሆኑ ናቸው። ስለዚህ words having or pursuing because of their own intrinsic nature። ስለዚህ በራሳቸው ኢንትሪንሲክ ማለት ውስጣዊ ነው።
በዋነኝነት ራሳቸው ነገሮቹ ወይም ደግሞ አክሽኖቹ በራሳቸው ጥሩ ናቸው። ሞር እነዚህን አብዛኛውን ጊዜ የሃይማኖት ህግጋት ጋር እናገኛቸዋለን። ያን ነገር ለምን ነው የምታደርጉ ሲባል የሆነ የተሻለ ነገር ያደርሰኛል ብለን ሳይሆን በራሱ በቃ ጥሩ ነው ብለን ስለምናምንበት ነው። የተለያዩ ምሳሌዎች መስጠት ይችላል። ስለዚህ ኢንስትሩሜንታል ጉድ ወደ ሌላ የተሻለ ነገር ነው የሚያደርሰን። ኢንትሪንሲክ ጉድ ግን በራሱ የተሻለ ነው ወይም ደግሞ ኔቸሩ ነው ማለት ነው ጉድ ያስባለው። ሌላው ደግሞ ኢንስትሩሜንታሊ ባድ እና ኢንስትሪንሲካሊ ባድ የሆኑ ነገሮች አሉ። ስለዚህ የሁለቱ ኦፖዚት የሆኑ ነገሮች በራሳቸውም ወይም ወደ ተሻለ ነገር የማያደርሱ በኔቸራቸውም ጥሩ ያልሆኑ ነገሮች ደግሞ አሉ። ወይም ደግሞ አኒቲካል የሚባሉ ባድ ኳሊቲዎች ወይም ደግሞ ኢቪል ሰይጣናዊ የሆኑ ነገሮች ተብሎ ሃርሽ የሆኑ ነገሮች እነዚህ ኢንስትሩሜንታሊ ኢንስትሪንሲካሊ ባድ ናቸው። ለምሳሌ ሴት ልጅ ግርዛት፣ አርሊ ሜሪጅ፣ ድህነት፣ ሙስና እነዚህ ሁሉ ኢንስትሩሜንታሊ እና ኢንስትሪንሲካሊ ባድ የሆኑ ነገሮች ናቸው ማለት ነው። ስለዚህ እዚህ ጋር የጠቀስንበት ምክንያት ምንድነው? ጉድ ወይም ባድ ራይት ወይም ሮንግ ስንል እነዚህ መጀመሪያ የሆኑ ነገር ጥሩ ነው አይደለም የምንለው እንዴት ነው? ጥሩ ሲባል በራሱ ጥሩ ነው ወይስ ወደ ሌላ ጥሩ ነገር ያደርሳል የሚሉትን ለማየት ነው ማለት ነው። ስለዚህ በዚህ ሁኔታ ላይ የኢቲክስ ታስኩ ምንድነው ስንል ኢቲክስ የሚጠቅመን ለምንድነው? አናላይዝ ኤንድ ክሪቲካሊ ኮንሲደር ዘ ቫልዩ ዊ ሆልድ ኤንድ ዘ ክሌም ዊ ሜክ። ስለዚህ የያዝናቸው አመለካከቶች ቫልዩዎች እና ደግሞ ክሌም ስናደርግ የሆነ ነገር ስናስረዳ ወይም ደግሞ እንደዚህ ነው ብለን የሆነ ነገር ስናስረግጥ ክሪቲካሊ ኮንሲደር እንድናደርግና አናላይዝ እንድናደርግ ያደርገናል ማለት ነው። ወይም ደግሞ ለምናቀርበው ነገር አዲኬት የሆነ ሪዝን በቂ የሆነ ሪዝን እንድንሰጥ በቂ የሆነ ሪዝን መስጠት ብቻ ሳይሆን ሪዝናችን ሳውንድ ወይም ደግሞ ሎጂካል አርጊመንት እንጠቀማለን ወይ የሚለውን ይህን ሁሉ ኮንሲደር እንድናደርግ ኢቲክስ ያደርገናል። ስለዚህ ሳውንድ ኤቪደንስ ሎጂክ ላይ እንደተማራችሁት ምንድነው? አንድ አርጊመንት ፕሬሚሶቹ እንዳለ ትሩ ሲሆኑ ሳውንድ አርጊመንት ይባላል አይደለ? ፕሬሚሶቹ ኮንክሉዥን ላይ ማድረሱ እንዳለ ሆኖ ቫሊድ መሆኑ እንዳለ ሆኖ ፕሬሚሶቹ ደግሞ ወይም ደግሞ የቀረቡት ሪዝኖች ኮንክሉዥን ሳፖርት ለማድረግ የቀረቡ ነገሮች ትሩ ሲሆኑ ያ ነገር ሳውንድ ይባላል። ስለዚህ ታስክ ኦፍ ኢቲክስን ባጭሩ በቃ ክሪቲካሊ ኮንሲደር እንድናደርግ ሪዝናችንን ወይም አክሽናችንን ክሪቲካል በሆነ መንገድ እንድናየው ያደርጋል ማለት ነው። ስለዚህ እዚህ ጋር መረዳት ያለብን ነገር ኢቲካል ቫልዩዎችን መመዘን ወይም ኢቲካል ቫልዩ ሌሎች ነገሮችን ወይም ሌላው የሰው ልጆችን ህይወት ክፍሎች እንደመመዘን ቀላል አይደለም። ወይም ደግሞ it is not easy to understand other kind of values ኢቲካል ቫልዩ የሚባሉት እነዚህ ኢቲካል የሆኑ ቫልዩዎች ወይም ደግሞ ኢቲካል ቫልዩዎች ለመመዘን በጣም ከባድ ናቸው። ለምሳሌ ሰው ልጅ የደም ግፊት መመዘን ቀላል ነው። ነገር ግን የሆነ ሰው ቨርቹስ መሆኑ ወይም ደግሞ የሞራል ልህቀቱ ከፍተኛ እንደሆነ ግን መለካት አይቻልም አይደለም። ስለዚህ ለዛ ነው ኢቲካል ቫልዩዎቹ ከባድ ናቸው የምንለው። በቀላሉ ልክ እንደሌላው የሰው ልጅ ህይወት እንደምንመዘነው ሌላ ፓርቱ እዚህ ጋር ብለድ ፕሬሸር እንዳል ነው የሆነ ሰው ቨርቹስ ነው ወይም ደግሞ ከፍተኛ የሞራል ቨርቹስ ሲባል ከፍተኛ የሞራል ልቀት ላይ የደረሰ ኤክሰለንስ ላይ የደረሰ ሰው ማለት ነው። ስለዚህ ሰው እንደዛ ነው ብለን ለመለካት ግን የሆነን ሰው ይከብዳል ማለት ነው። ስለዚህ ኤቲክስ ኤሙ ምንድነው ከተባለ ወይም ደግሞ አላማው ምንድነው ከተባለ ሰዎች እንደዚህ ያድርጉ ወይም ደግሞ ሞራል ግራውንድ መስጠት አይደለም። ሰው ሁሉ በቃ እንደዚህ ያድርግ ማለት ሳይሆን ቱል ነው የሚሰጠን ወይም ደግሞ ለምሳሌ እንዴት እንደምናስብ እንዴት ነገሮችን ሪዝን አውት እንደምናደርግ እንዴት ዲፊካልት የሆኑ ፕሮብሌሞችን መፍታት እንደምንችል ቱል ኦፈር ያደርግልናል እንጂ ይሄ ነው ብሎ መልስ የሚሰጠን አይደለም ማለት ነው። ስለዚህ as complex as ethical situation may be, however, there is still an obligation on everyone involved in ethical challenging situation to resolve any problem that arises in the most sincere, reasonable and collaborative way. ስለዚህ እዚህ ጋር አሁን ስናወራው እንደነበር ኢቲካል ሲቹዌሽኖችን ሶልቭ ማድረግ በጣም ኮምፕሌክስ ናቸው። ነገር ግን ያ ነው ማለት ከዚህ ነገር ይሄ ነገር አቮይድ ማድረግ አለብን ማለት አይደለም። ሰው በሚገጥመው ማንኛውም ኢቲካሊ ቻሌንጂንግ በሆነ ሲቹዌሽን በጣም ምክንያታዊ በሆነና ኮላቦሬቲቭ በሆነ መንገድ መፍታት አለበት ማለት ነው። ስለዚህ አንድም የትምህርቱ ዓላማ ይሄ ስለሆነ ማለት ነው። ስለዚህ እዚህ ጋር የምናያቸው ደግሞ ኢቲካል ፕሪንሲፕል ኤንድ ቫልዩ ኦፍ ሞራል ጀጅመንት። ስለዚህ
ብራንች ኦፍ ፊሎዞፊካል ስተዲ ኦፍ ኢቲክስ ምንድነው የሚለን build a coherent set of rules or principles by which people ought to live። ስለዚህ ይሄ ፊሎዞፊካል ኢቲክስ ወይም ደግሞ የኢቲክስ ፊሎዞፊካል ፓርቱ የሚያደርገው ምንድነው ሰው ልጆች የሚጠቀሙባቸውን ጀነራል የሆኑ ፕሪንሲፕሎች ወይም ሩሎችን ማስቀመጥ ነው። ሪዝኔብል የሆኑ ራሽናል የሆኑ እንትኖችን ማስቀመጥ ነው። እነዛ ነገሮች ደግሞ በእያንዳንዱ በሰው ለሰው በህይወቱ በሚኖርበት ጊዜ እንዲጠቀማቸው ማለት ነው። ዲሲዥኖችን ሲወስን ይሆናል ወይም አክሽኖችን ሲያካሂድ ነገሮችን ሲተገብር እንዲጠቀምባቸው ነው። ነገር ግን አብዛኛው ሰው ምንድነው most people instead carry around a useful set of day to day rule of thumb። ስለዚህ ሰዎች ኢቲካሊ ነገሮችን ማመዛዘን አውጣው ወርደው እንት ማለት አይፈልጉም። ቀጥታ ላይክ ሩል ኦፍ ታምፕ እንደሚባለው በቀላሉ ነገሮችን ያዟቸው የሆኑ የራሳቸው የሆኑ ሞራል እንትኖች አሏቸው ወይም ደግሞ ቢሄቪየራቸውን ገቨርን የሚያደርገው። ለምሳሌ መስረቅ ትክክል አይደለም፣ የተቸገረን ሰው መርዳት አሪፍ ነው። በቃ እነዚህ ጀነራል የሆኑ ሩል ኦፍ ታምፕ በቃ ሁሉም ሰው ቢጠይቅ እንደዚህ ያድርግ እንደዚህ አታድርግ የሚሏቸው ግን ከዛ ወርደው ነገሮችን ኢቲካሊ ለማየት አይሞክሩም ማለት ነው። ስለዚህ sometimes vicissitude ወይም ደግሞ complexity of life means that these simple rules are sometimes put to test። ስለዚህ ነገር ግን ሁሌ በሩል ኦፍ ተምፕ ወይም ደግሞ እኛ ዝም ብለን በያዝናቸው መስረቅ ጥሩ አይደለም፣ ሰው መርዳት አሪፍ ነው ምናምን እያል ጀነራሊ የያዝናቸው ነገሮች ግን ነገሮችን ሶልቭ እንድናደርግ አያግዙንም። ምክንያቱም አንዳንድ ጊዜ ነገሮች ከበድ ብሎ ይመጣሉ። ለምሳሌ ሰው መግደል ስህተት ነው። በቃ ይሄ እንደ ሩል ኦፍ ተምፕ የምንጠቀምበት ዴይ ቱ ዴይ አክቲቪቲያችን ላይ የምንጠቀምበት የራሳችን የሆነ ህግ ሊሆን ይችላል። ነገር ግን ይህን ነገር ኢቲካሊ በደንብ ስናየው ለምሳሌ በጦርነት ውስጥ ሰዎች ይገደላሉ። ስለዚህ ወታደሮች ስህተት ናቸው ማለት ነው። ለምሳሌ ፍርድ ቤት ላይ የሞት ፍርድ ይፈረዳል። ይሄ ነገር ስህተት ነው ወይ? ስለዚህ ሰው መግደል ስህተት ነው ብቻ ሳይሆን በጣም ኢቲካሊ ከታየ ብዙ የራሱ የሆኑ ጥያቄዎች ያስነሳል ማለት ነው። ስለዚህ እነዚህ ሩል ኦፍ ተምፕ የሚባሉ ነገሮች ወይም ደግሞ የሆነ ነገር በደንብ ክሪቲካሊ ሳናይ የምንወስዳቸው ነገሮች በቂ ላይሆኑ ይችላሉ ማለት ነው። ስለዚህ we need to examine this question in more detail and we need theoretical framework። ስለዚህ እንደዚህ አይነት ኩዌሽኖች ለምሳሌ ልክ ሰው መግደል የሚባለው ነገር በተለያየ ሲናሪዮ ሲሆን የራሱ የሆነ ጥያቄ ያስነሳል ማለት ነው። ለምሳሌ ካፒታል ፓኒሽመንት የሚባለው ወይም ደግሞ በፍርድ ቤት ሰዎች እንዲገደሉ የሚደረገው ነገር ስህተት ነው አይደለም የሚል በጣም ረጅም ጊዜ ያስቆጠረ ክርክር አለ አይደለም። ስለዚህ የተለያዩ ሰዎች እየተነሱ የራሳቸውን ኢቲካል የሆነ ፍሬምወርክ ያቀርባሉ። ስለዚህ ልክ እንደዛ ሁሉ ይሄ ላይክ አንድ ምሳሌ ነው። ብዙ እንትኖች አሉ፣ ፕሮብሌሞች አሉ የሰው ልጅ ሶልቭ ያላረጋቸው ወይም ደግሞ ስምምነት ላይ ያልደረሰባቸው እና በዛ ጊዜ ምንድነው ኤቲክስ ፕሮቫይድ ቲዮሬቲካል ፍሬምወርክ ያመጣልናል ማለት ነው። ስለዚህ it can help us to analyze complex problem and to find rational coherent solution to those problems። ስለዚህ በእንደዚህ አይነት ጊዜ ራሽናል የሆነ ምክንያታዊ የሆነ በቂ የሆነ መልስ ለእንደዚህ አይነት ጥያቄዎች ለመስጠት ቱሎችን ኦፈር ያደርግልናል። ስለዚህ ሰዎች በራሳቸው አሁን ለምሳሌ አሁን ስለ ኪሊንግም ሊሆን ይችላል የተለያዩ በጣም አወዛጋቢ የሆኑ ጥያቄዎችን ሰዎች በራሳቸው ለመፍታት ይሞክራሉ። ግን ፊሎሶፈሮች የሚያደርጉት ምንድነው ጀነራል የሆነ አንሰር ነው ለመስጠት ይሞክሩ። ስለዚህ የተለያዩ ሪዝኒንጎችን የተለያዩ ምክንያቶችን የተለያዩ ቲዮሬቲካል ፍሬምወርኮችን በመጠቀም አንድ የሆነ ጀነራል አንሰር ለመስጠት ይሞክራሉ ማለት ነው። ስለዚህ እዚህ ጋር ስናወራ ደግሞ ስለ ሪዝን ትክክለኛውን ዲሲሽን ወይም ደግሞ ውሳኔ ስለመስጠት ስናወራ እዚህ ጋር መነካት ያለባቸው ነገሮች አሉ። የመጀመሪያው ሞራል ኢንቱዊሽን ነው፣ ሌላው ደግሞ ክሪቲካል ሪዝኒንግ ነው። ስለዚህ እዚህ ጋር ቀድሞ ለማስረዳት ሞራል ኢንቱዊሽን ስንል ኢንቱዊሽን ማለት የሆነ ነገር ለምሳሌ ይሄ ነገር ስህተት ነው ትክክል አይደለም ብዬ ስጠይቃችሁ ስለሆነ ነገር ወዲያው የሚመጣላችሁ መልስ ያ ሞራል ኢንቱዊሽን ይባላል። ስለዚህ ጀስት ዝም ብሎ ወዲያው በአጋጣሚ ይመጣላችሁ ሳይሆን ከኤክስፒሪየንሳችሁ ተነስታችሁ ወይም ከአመለካከታችሁ ኤክስፒሪየንሳችሁ ከፊሊንጋችሁ ከኢሞሽናችሁ ተነስታችሁ የምትሰጡት መልስ ነው እና ይሄ አንኮንሺየስሊ አእምሯችን የሚሰጠን መልስ ነው። አንኮንሺየስ ማለት እንደዚህ አውጠን አወርደን ሪዝን አውጠን ይሄ ነገር ስህተት ነው አይደለም ሳንል በፊት ልክ ስንጠየቅ ኢሚዲየትሊ ፊል የምናደርገው የምንሰጠው መልስ ይሄ ሞራል ኢንቱዊሽን ይባላል እና ያ ነገር
ሞራል ኢንቱዊሽናችንን እንዴት ክሪቲካል ሪዝኒንግ ወይም ደግሞ ከሪዝን ከምክንያታዊነት ጋር አብረን እንደምናስኬደው እናያለን። ስለዚህ the study of ethics involve reasoning about our feeling። ስለዚህ ኤቲክስ ስለ ፊሊንጎቻችንን ወይም ደግሞ እነዚህ ሞራል ኢንቱዊሽናችንን ሪዝን ማድረግ ወይም ክሪቲካሊ እንድናስበውም ቱሎችን ይሰጠናል። ለምሳሌ ሜክ ሴንስ ኦፍ ኤንድ ራሽናላይዚንግ አወር ኢንቱዊሽን አባውት ዋት ኢዝ ራይት ኦር ጉድ። ስለዚህ የሆነ ነገር ዝም ብለን በደፈናው ትክክል ነው ስህተት ነው እንደዚህ ማድረግ የለብንም ምናምን ስንላቸው የነበሩ ነገሮችን ቆም ብለን ስለ እነዛ ነገሮች ሴንስ መስጠት ወይም ደግሞ ራሽናላይዝ ማድረግ ስንጀምር ወደ ኢቲካል የሆነ ዲሲዥን እንቀርባለን ማለት ነው። ስለዚህ እነዚህ ሞራል ሴንቲመንት ኤንድ ኢቲካል ሪዝኒንግ አባውት ዚስ ሴንቲመንት ጊቭ አስ ሞራል ፕሪንሲፕል። ስለዚህ ሞራል ፕሪንሲፕል ወይም ደግሞ የአእምሮ ሞራል የሆነ ፕሪንሲፕል መርሃችን የሞራል መርሃችን እንዴት ነው የሚፈጠረው? እነዚህ ኢንቱዊሽናችን አለ፣ ከዛ ደግሞ ኢቲካል ሪዝኒንግ አለ። እነሱን አንድ ላይ ስናረጋቸው ሞራል ፕሪንሲፕል ይኖራል። ስለዚህ ፊል የምናደርገው ነገር አለ፣ ከኤክስፒሪየንሳችን ከተለያየ ነገር የተረዳ ነው ይሄ ነገር ትክክል ነው የምንለው ነገር አለ። ከዛ ደግሞ የተለያዩ ሪዝኖችን እያመጣን ደግሞ እናመጣው ምክንያት አለ። እነዚህን አንድ ላይ ስናረጋቸው የሞራል መርህ ይኖረናል ማለት ነው። ስለዚህ the integration of this moral sentiment and principle is our conscious። ስለዚህ እነዚህ ሞራል ፕሪንሲፕሎችን እና ደግሞ ሴንቲመንት ወይም ደግሞ እነዚህ ህሊናችን ወይም ደግሞ ስሜታችን አንድ ላይ ሲሆን ደግሞ ኮንሺየስ የሆነው የኛ ነገር እናገኘዋለን ማለት ነው። ስለዚህ conscious then is based on emotion but should also be supported by reason። ስለዚህ እዚህ ጋር ኮንሺየስ ስንል አእምሯችን በደንብ አስበን የሚሰጠው መልስ ስለሆነ ነገር ወይም ስለሆነ ውሳኔ ምንድነው ሁለት አይነት ነው። አንደኛ ነገር ኢሞሽን አለው ስሜት አለው፣ ከዛ በተጨማሪ ደግሞ ሪዝንም አለው ማለት ነው። ስለዚህ ሶሳይቲዎች ሁሉም ሶሳይቲ የራሳቸው የሆነ ኢቲካል አይዲያዎች አላቸው ወይም ደግሞ በአቲቲዩድ እና በቢሊፍ በአመለካከት የተቀመጠ ማለት ነው። ስለዚህ ሁሉም ሶሳይቲ ካራክተራይዝ የሚሆንበት ለምሳሌ ኢትዮጵያን እንደ ኢትዮጵያዊ የሆነ የራሳችን የሆነ ኢቲካል የሆኑ አቲቲዩዶች ወይም አመለካከቶች አሉን አይደለም ከሌላው ዓለም የተለየ። ለምሳሌ እኛ ሀገር ቢደረጉ ሃርሽ የሆኑ ወይም ደግሞ ሰው የማይቀበላቸው ድርጊቶች አሉ፣ የተለያዩ ድርጊቶች ማለት ነው። እነዛ ምንድነው እንደ ሶሳይቲ ያዳበርናቸው ኢቲካል የሆኑ አመለካከቶች ናቸው። እነዚህ ሳም ኦፍ ዚስ ኢቲካል አር ፎርማላይዝ አንዳንድ እንትኖቻችን አመለካከቶቻችን ፎርማላይዝድ ሆኗል ወይም ደግሞ በማህበረሰቡ ህግ ምናምን ውስጥ ገብተው ይገኛሉ ማለት ነው። ስለዚህ እነዛ አሁን ለምሳሌ አክቹአሊ ሙሉ ላይሆን ይችላል፣ ነገር ግን ጀስት እንደ ጀነራል ለምሳሌ እኛ ሀገር የማይበሉ ምናምን እንስሳቶች አሉ አይደል? እነዛን እንስሳት መብላት እንደ ስህተት የሚቆጠርባቸው የተለያዩ እንስሳቶች አሉ። ማንኛውንም እንስሳ ኢትዮጵያን አንበላማ። ስለዚህ ይሄ ጀስት እንደ ምሳሌ ነው፣ ምክንያቱም ከዚህ እየወጣን ያለንበት ታይም ስለሆነ። ግን አሁን ይሄ ምንድነው በማህበረሰብ ውስጥ የተፈጠረ ኢቲካል አቲቲዩድ ነው፣ ቢሊፍ ነው እና በአንዳንድ ሁኔታዎች ደግሞ በሌላ ሁኔታዎች ላይ ደግሞ እንደ ህግም ሆኖ በካልቸራችን ውስጥ የሚገቡ ነገሮች አሉ እና እነዚህ ነገሮች ምን ያደርጋሉ? ኢንፍሉዌንስ ያደርጋሉ። ኢንፍሉዌንስ ዘ ኮንሺየስ ኤንድ ዘ ሞራል ሴንቲመንት ኦፍ ዞስ ሊቪንግ ኢን ኤ ሶሳይቲ። ስለዚህ የሆነ ሰው ለምሳሌ ስለሆነ ነገር ሲጠየቅ የሚሰጠው መልስ በሶሳይቲውም ጫና እንዳለበት መታወቅ አለበት። ምክንያቱም ሶሳይቲ ያስተማረው ነገር ያን ነገር ነው ሪፍሌክት የሚያደርገው። ነገር ግን ፊሎሶፊካል ኢቲክስ ከዚህ ወጠን እንድናይ ነው የሚያደርገን። ፊሎሶፊካል ኢቲክስ አስክ አስ ቱ ቴክ ኤ ስቴፕ ባክ። ስለዚህ እንደ ማህበረሰብ ተቀብለ ነው ከነበረው ነገር ወደ ኋላ አንድ እርምጃ ተመልሰን እንድናየው ፊሎሶፊካል ኢቲክስ ይጠይቀናል ማለት ነው። ስለዚህ ክሪቲካሊ አመለካከታችንና ሴንቲመንታችንን ክሪቲካሊ እንድናየው ይጠይቀናል። ይሄ ፊሎሶፊካል ኢቲክስ ነው ማለት ነው። ስለዚህ ልክ በማህበረሰቡ ስለተቀበልነው በማህበረሰቡ ተቀባይነት ስላለው ሳይሆን የሐሳብ ከዛ ወጥተን የምርም ይሄ ነገር ኢቲካል ነው ምናምን ብለን ሪዝን አውት ማድረግ ስንጀምር ማለት ነው። ሌላው ደግሞ ራሽናላይዜሽን ነው። ስለዚህ እዚህ ጋር በጣም ቤዚክ የሆነ ኮንሴፕት ነው። ስለዚህ ኢቲክስን ስናጠና ቫሊድ የሆኑ ሪዝኖችን ሞራል ጀጅመንቶችን ላይ እንጠቀማለን ወይም ደግሞ ሞራል አርጊመንቶችን ወይም ደግሞ ሞራል የሆኑ አርጊመንቶችን የሆነ ለምሳሌ ሰው ጋር ስንነጋገር ለማሳመኛ የምናቀርበው ምክንያት
ቫሊድ የሆነ ሪዝኖች ሊኖሩት ይገባል። ስለዚህ argument is not simply about our belief or opinion, it is about the reason underlying those beliefs። ስለዚህ ከሆነ ሰው ጋር ለምሳሌ ሲነጋገር ወይም ደግሞ የሆነ አመለካከትን ሳዳብር የሆነ ቢሊፍ ብቻ አይደለም ወይም ደግሞ አመለካከት ብቻ አይደለም ከስሩ የራሱ የሆነ ምን አለው ማለት ነው ሪዝን አለው ማለት ነው። ስለዚህ እዚህ ጋር መውሰድ ያለብን ከራሳችን ጋር የሆነ አመለካከት ስናዳብር ወይም ሰዎችም ጋር ስንከራከርም ዲስከስ ስናደርግም የአርጊመንት ዋናው ዓላማው ማሸነፍ አይደለም ወይም ደግሞ ሌላውን ሰው ስኮር ፖይንት ማድረግ አይደለም፣ ትክክለኛ የሆነ ሪዝኒንግ መጠቀም ነው ማለት ነው። ስለዚህ ዋናው ኮመን ፎልት ምንድነው with many argument about right and wrong is rationalization። ስለዚህ እዚህ ጋር rationalization እንደ ኮመን ፎልት የሚታይበት ምክንያት ምንድነው? ምክንያታዊነት ብቻውን በቂ አይደለም። ምክንያቱም ለምሳሌ what at a first glance seems to be rational or credible motive to cover our true perhaps unconscious motive። ስለዚህ ኢቲካል ዲሲሽኖችን ወይ ደግሞ በጣም የሚያከብዳቸው ነገር አንደኛው ይሄ ነው። ለምሳሌ የሆነ ሰው ምክንያት ሲሰጠን ልክ ጀነራሊ ወይም ከላይ የሰጠን ምክንያት የአክሽኑ ወይም ደግሞ የሞቲቭ ወይም ደግሞ የወሰነው ውሳኔ በቂ ምክንያት ሊሆን ይችላል፣ ከስሩ ዋና ምክንያት ሊኖር ይችላል። ስለዚህ ይሄን በምሳሌ ባስረዳችሁ ለምሳሌ ላንድ ኦነር ወይም ደግሞ የሆነ አካባቢ ገዥን ፕላስቲክ ሪሳይክል ፕላንት ወይም ደግሞ ይሄ የፕላስቲክ እቃዎችን ሪሳይክል የሚያደርግ ሪዩዝ የሚያደርግ ፋብሪካ ልገነባ ነው አለ እና ለምንድን ነው የምትገነባ ሲባል ሎካል ኢምፕሎይመንት ለመፍጠር ነው አለ ወይም ደግሞ የስራ እድል ለመፍጠር ነው አለ እና እንደዚህ ብሎ ሪዝን አውት ሊያደርግ ይችላል፣ ሊያሳምን ይችላል። ነገር ግን ትሩ ሞቲቭ ምንድነው ሲባል ሜቢ ፕሮፊት ለማግኘት ሊሆን ይችላል ማለት ነው። ዋናው ዓላማው የስራ እድል መፍጠር ሳይሆን እንደ ማንኛውም የፋብሪካ ባለቤት ትርፍ ለማግኘት ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር ምን አድርጓል ማለት ነው ራሽናላይዝ አድርጓል፣ ምክንያት አስደግፎ ሐሳቡን አቀርቧል። ነገር ግን ይሄ ሚስሊድ ሊያደርግ ይችላል ማለት ነው። ስለዚህ ምን ቢል ነበር የሚሻለው? አው ፐርሰናል ፕሮፊትም ለመፍጠር ጆብን ለመፍጠር ነው ቢል ይሄ ነገር ትሩ ሪዝን ይሆናል ወይም ደግሞ ትክክለኛ ሞቲቭን ያሳያል ማለት ነው። ስለዚህ የሪዝኒንግ ወይም ደግሞ የምክንያት ስንሰጥ የተለያዩ ታይፖች አሉ። ስለዚህ ሪዝኒንግ ላይ የመጀመሪያው ሪዝኒንግ ባይ አናሎጂ ነው። ስለዚህ ነገሮችን በማወዳደር ሪዝን ልንሰጥ እንችላለን። ስለዚህ comparing something else which is similar also different። ስለዚህ ነገሮችን ከሌላ ነገር ጋር ስናወዳደር ተመሳሳይ ከሆነ ነገር ጋር ነገር ግን በሆነ መንገድ ደግሞ ከሚለያይ ነገር ጋር ማለት ነው። ለምሳሌ ሰውንና እንስሳን እናወዳደር እንችላለን። ግን ምድሮ ተመሳሳይ የሚያደርጋቸው ነገር ስናይ ሁለቱም ላይክ በሳይንስ አኒማል ብለን አይደለ ሰውንም ሌሎች እንስሳዎችንም የምንወስደው ያመሳሰላቸው ነገር አለ። ነገር ግን ነገሮችን ስናመሳስል ጉድ አናሎጂ የሚባለው ምንድነው? ሲሚላሪቲው አውትዌይት የሚያደርግ ከሆነ ነው ከዲሲሚላሪቲው። ስለዚህ የሆኑ ነገሮችን አወዳድረን በማወዳደር የሆነን ነገር ሐሳብ ለማስረገጥ ወይም ደግሞ ለማሳመን ስንሞክር የያዝነው ሲሚላሪቲ አስፈላጊ ነው ወይ ነው። ለምሳሌ the similarity is sufficient strong to support the argument that we should ascribe right to non-human animals። ስለዚህ ለምሳሌ ሰውና እንስሳቶችን እያወዳደር ለምሳሌ ሰውም ሌሎች እንስሳቶችም አኒማል ስለሆኑ የሰው ልጅ መብቶችን ለእንስሳ እንስጥ ብንል አሁን ይሄ አሳማኝ ነው ወይ ጥያቄ ነው። ስለዚህ በቂ ነው ወይ ሲሚላሪቲው እዛ ደረጃ ድረስ የሰውን መብቶች የሂውማን ራይቶችን ለእንስሳት ለመስጠት ሰውና እንስሳት ያላቸው ተመሳሳይነት ያን ያህል አውትዌት ያደርጋል ወይ ሲሚላሪቲው ስንል ጥያቄ ነው። ሜቢ አይደለም ልንል እንችላለን። ምክንያቱም እንስሳቶች ኮንሺየስ የሆነ አስበው አይደለም ነገሮችን የሚያደርጉ ምናምን። ስለዚህ በብዙ ነገር ከሰዎች ስለሚለዩ የሰው ልጆች መብት ለእንስሳት አንሰጥ ብለን እንችላለን። ስለዚህ እዚህ ጋር ማስረዳት የተፈለገው ሪዝን ባይ አናሎጂ ማለት ነገሮችን በማወዳደር የሆነ ውሳኔ ለመስጠት ነው። ግን እንደዛ ስናደርግ ጉድ አናሎጂ የሚባለው ሲሚላሪቲው አውትዌት ማድረግ አለበት ማለት ነው። ሌላኛው ዲዳክቲቭ ሪዝኒንግ ነው። ዲዳክቲቭ ሪዝኒንግ ግን apply principle to a situation ጀነራል የሆነ ፕሪንሲፕል ለሆነ ስፔሲፊክ የሆነ ሲቹዌሽን አፕላይ ስናደርግ ለምሳሌ ሁሉም ሰው ሂውማን ራይት አለው። ስለዚህ እኔ ደግሞ ሰው ነኝ፣ ስለዚህ እኔ ሂውማን ራይት አለኝ ቢል ይሄ ዲዳክቲቭ ሪዝኒንግ ነው። ከጀነራሉ ተነሳው
ሁሉም ሰው ሂማን ራይት አለው ሰብአዊ መብት አለው እኔ ደግሞ ሰው ነኝ ስለዚህ እኔ ሰብአዊ መብት አለኝ ይገባኛል ማለት ነው ስንል ይሄ ዲዳክቲቪዝም ነው ከጀነራሉ ተነስተን ለስፔሲፊኩ ሪዝኖች እናደርግ ማለት ነው ኢንዳክቲቭ ሪዝኒንግ ደግሞ ከታች ወደ ላይ ቅድም ከዲዳክቲቭ ላይ ከላይ ወደ ታች እንደወረደ ነው ይሄ ከታች ወደ ላይ ወይም ደግሞ ሪዝኖችን ሰብስበን የሆነ ነገር ለማሳመን ስሞክር ማለት ነው ስለዚህ providing evidence to support hypothesis ስለዚህ the greater the evidence for a hypothesis the more we may rely on it ስለዚህ የሆነ ነገር ኤቪደንሶችን ሞር ባቀረበን ቁጥር ያ ነገር ተቀባይነቱ ይጨምራል ለምሳሌ we have moral duty to reduce carbon emission ብንል ካርቦን ዳይኦክሳይድ ልቀትን ለመቀነስ ሞራል ዲዩቲ ያለብን ግዴታ አለብን ብንል ምክንያቶችን ልንሰጥ እንችላለን ለምሳሌ ካርቦን ዳይኦክሳይድ በመጨመሩ ያለ ሙቀት እየጨመረ ነው ያለ ሙቀት በመጨመሩ ሰዎች የተጎዱ ነው ለበሽታ እየተጋለጡ ነው ማን ብንል ይሄ ምን ያደርጋል ማለት ነው ሪዝን ወይም ደግሞ ኤቪደንሶችን ያቀርባል ምን ሃይፖቴሲስ ላይ ለመድረስ ሞራል ዲዩቲ ያለብን ካርቦን ዳይኦክሳይድን ለመቀነስ ለማለት ነው ስለዚህ ይሄ ኢንዳክቲቭ ሪዝኒንግ ይባላል ሌላው ኢቲክስ ጋር የተያዘው ነገር ሪሊጂየስ ፌዝ ነው ስለዚህ ብዙ ሰዎች ሞራሊቲ እና ሪሊጂየስ ፌዝን እጅ ለእጅ አያይዘው ነው የሚያስኬዱ በተለይ አብዛኛው ሰው ሞራሊቲው ቤዝ ያደረገው ሪሊጂየስ ፌዝ ላይ ነው ማለት ነው ስለዚህ people view action as being right or wrong in terms of whether they are commanded by God ስለዚህ ሰዎች ነገሮች ትክክል ናቸው አይደለም ብሎ የሚናገሩት በምንድነው በፈጣሪ ተሰጥቷል ወይ ወይም ደግሞ በፈጣሪ ታዟል ወይ ብሎ ነው ማለት ነው ስለዚህ አንዳንድ ሞራል ፊሎሶፈሮች ይሄን ነገር አይቀበሉም ምን ይላሉ don't view argument based on religious faith as being rationally defensible ስለዚህ አርጊመንቶችን ወይም ደግሞ ሪዝኖች ስናደርግ religious faithን እንደ ምክንያት መጠቀም rationally defensible ወይም አሳማኝ ነው ብለው ያስቡ እንደዛ የሚሉበት ምክንያት ደግሞ we are able to know that what is right or wrong without relying on divine commands ስለዚህ ትክክል ወይም ትክክል ያልሆነ ነገር በዲቫይን ኮማንድ ወይ ደግሞ በሃይማኖት ህጎች ሳንጠቀም ልናውቅ እንችላለን ብለው ስለሚያስቡ አንዳንድ ፊሎሶፈሮች rationally defensible አይደለም ወይ ደግሞ religious faithን እንደ rational defensible እንዳልሆነ የሚያስረዱት ማለት ነው ሌሎች ደግሞ faith based arguments are relevant to moral philosophy for several reasons ስለዚህ ሌሎች ፊሎሶፈሮች ደግሞ ይሄ faith based argument ወይም ደግሞ የሃይማኖት መርሆችን አርጊመንት ላይ መጠቀም በጣም ጥቅም እንዳለው ያስረዳሉ ያ ደግሞ የሚሆንበት ምክንያት ምንድነው people do not always agree on what is right or wrong ስለዚህ ሁሉ ጊዜ ምንም ያህል ሰዎች ቢመራመሩም ሪዝኖች ቢያደርጉ ኮመን የሆነ ነገር ላይ ልንደርስ አንችልም ስለዚህ therefore it's clear that we can determine what's right or wrong simply through rational reflection ወይም ደግሞ critical በነገሮችን አናላይዝ በማድረግ ብቻ እንትን ላይ ልንደርስ አንችልም የሆነ የጋራ የሆነ ስምምነት ግን በፌዝ ቤዝድ አርጊመንት ላይ ግን ይሄ ነገር ያለ ነው ምክንያቱም ሰዎች በሆነ በተመሳሳይ ወይም ደግሞ በሃይማኖት ወይም ደግሞ በፌዝ ቤዝድ አርጊመንት ስር ሲሆኑ ነገሮችን በተመሳሳይ ሁኔታ የማስኬድ ነገር አለ ሌላኛው ደግሞ many people in the world do look to religion for moral guidance ስለዚህ አሁን ባለው ሁኔታ ብዙ ሰዎች ለሞራል ጋይዳንስ ምንን ይጠቀማሉ ፌዝ ቤዝድ ሪሊጂን ወይም ደግሞ ሃይማኖታቸውን የሃይማኖት መርሆችን ይጠቀማሉ ስለዚህ ይሄ ነገር አንደርስቲሜት መሆን የለበትም ጥቅሙ ማለት ነው ስለዚህ we should not underestimate the ability of moral teaching of a religious tradition to pursue the public to embrace a higher moral standard ስለዚህ ሃይማኖት ወይም የሃይማኖት መርሆች በመኖራቸው የሰው ልጆች ወይም ደግሞ የማህበረሰቡ ሞራል ስታንዳርዱ ከፍ እንዲል ያደርጋሉ ማለት ነው ስለዚህ እነዛ ነገሮች ስለዚህ ይሄ ሪሊጂየስ ፌዝ የሚባለው ነገር ጥቅም አለው ማለት ነው ስለዚህ ነገር ግን እንደዛ ስንል እዚህ ጋር መጽሐፉ ጋር እንደተቀመጠው ሞራል ፕሪንሲፕል ኤንድ ዲሲዥን should be justified by rational argument አንዳንድ ጊዜ ሞራል ፕሪንሲፕሎች እና ዲሲዥኖች ራሽናል አርጊመንት ጀስቲፋይ መደረግ አለባቸው ወይም ደግሞ ራሽናሊ የሆነ ነገር አናላይዝ መደረግ አለበት ስለዚህ ሪሊጂየስ አርጊመንቶችም ከዚህ ሊለዩ አይችሉም ስለዚህ ሪሊጂየስ አርጊመንቶችም ሞራ እንትኑ ጀስቲፋይ መሆን አለባቸው ራሽናል መሆናቸው መታየት አለበት ይላል ሌላኛው ቴስቲንግ ሞራል አርጊመንት ነው ስለዚህ ሞራል አርጊመንትን
ቴስት ለማድረግ የተለያዩ መንገዶች አሉ። ስለዚህ ክሪቲካል ሪዝኒንግ እንዳልነው አስኪንግ ኩዌሽን ዌንኤቨር ኤኒዋን ጊቭ አስ ኤ ሪዝን ቱ ሳፖርት አን አርጊመንት። ስለዚህ ክሪቲካሊ እያወራን ነው። ብሬድስቶን ክሪቲካል ቲንኪንግ እያልን እናወራለን። ስለዚህ የሆነ ነገር ክሪቲካሊ አናላይዝ ማድረግ ማለት ነው የሆነ ነገር የሆነ ሰው የሆነ አርጊመንት ሲያቀርበልን ጥያቄ መጠየቅ ነው ማለት ነው። ስለዚህ ቱ ዲቨሎፕ ዘ አቢሊቲ ቱ ቴስት ዮር ኦን አርጊመንት ኢን ዞስ ኦፍ አዘር። ስለዚህ የራሳችንን አርጊመንት አሳማኝ የሆነ ምክንያት ለመስጠት ወይም ደግሞ የሌላውን ሰው አርጊመንት ለመቀበል የተለያዩ መንገዶችን እንጠቀማለን። አንደኛው ፋክቹዋል አኪዩሬሲ ነው። ስለዚህ we should not drive an out from an is። ስለዚህ ከፋክት ተነስተን ሞራል ዲሲዥን ላይ ሞራል አርጊመንት ላይ መድረስ የለብንም። we cannot say that something is wrong or right simply based on how things are። ስለዚህ የሆነ ነገር ስህተት ነው ወይም አይደለም ለማለት ጀስት ፋክት ብቻ ማየት የለብንም ማለት ነው። የፋክቱ አኪዩሬሲ በጣም ያስፈልጋል። ስለዚህ መጽሐፉ ላይ የተቀመጠ ነገር አለ። አይ ቲንክ በደንብ ካስታወስኩት የሆነ ሰው ለምሳሌ እርዳታ ይሰጣል ሜቢ ለኤንጂኦዎች ምናምን ነገር እና የሚሰጠው ለምንድን ነው ሲባል 90% እርዳታው የሚሄደው ወደ ተረጂዎች ስለሆነ ነው ብሎ ፋክቹዋሊ ፋክት ላይ የተመሰረተ አርጊመንት አለው እንበል። ነገር ግን ጥናት ቢደረግና አክቹዋሊ 90% ወደ እንትኖቹ ወደ ኤንጂኦዎቹ 10% ብቻ ወደ ተረጂዎቹ ነው የሚሄድ ቢባል ያ ፋክት ቢሰጠው ያ ሰውዬ ሞራል አርጊመንቱ ምን ሆነ ማለት ነው? ሉዝ ሆነ ማለት ነው። ስለዚህ ያለው ሞራል አርጊመንት ውድቅ ሆነ ማለት ነው። ስለዚህ ፋክቹዋል አኪሬሲውን ወይም ደግሞ የያዝነው ፋክት አኪሬት መሆኑን ወይም ደግሞ ትክክልና እርግጥ መሆኑን እርግጠኛ መሆን አለብን። ሌላኛው ደግሞ ኮንሲስተንሲ ነው። ስለዚህ ኮንሲስተንሲ ደግሞ ወጥነት ሊኖረው ይገባል ማለት ነው። ለምሳሌ ሁለት የተለያዩ ነገሮችን ለምሳሌ እዚህ ጋር we have to show there is a moral difference between the two otherwise our argument are inconsistent። ለምሳሌ እዚህ ጋር በምሳሌ ለማስረዳት ለምሳሌ ደሃ ሀገሮች ከሀብታም ሀገሮች የተበደሩትን ብድር ሊሰረዝላቸው ይገባል የሚል አርጊመንት ቢኖረን ይሄ ነገር ትክክል ነው ወይም ደግሞ ራሽን አናላይዝ እናደርግ ክሪቲካሊ ይሄ ማለት ከዚህ ተነስተን ስለዚህ ሁሉም ደሃ ከባንክ የተበደረውን ብድር በግለሰብ ደረጃ ካንስል ሊደረግለት ይገባል ብንል ይሄ የራሱ ጥያቄ ነው። ስለዚህ ኮንሲስተንሲ ማለት ለምሳሌ ደሃ ሀገራቶች ከሀብታም ሀገራቶች የተበደሩትን ብድር መመለስ የለባቸውም ብለን እንደዛ ካል ነገር ግን ደግሞ ደሃ ሰዎች ግን ከባንክ የተበደሩትን መመለስ የለባቸውም ምንል ከሆነ ኮንሲስተንሲ የለውም ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች ኮንሲስተንሲ ያኛውን ስንል ስለ ሀገራት ደረጃ ስናወራ ለምን ያናል፣ በግለሰብ ደረጃ ደግሞ ስናወራ ለምን ይሄን ይሆናል ብለን ጥያቄ ማንሳት አለብን። ምክንያቱም አርጊመንታችን ኮንሲስተንት ሊሆን ይገባል ማለት ነው። ሌላኛው ደግሞ ጉድዊል ነው። ስለዚህ ይሄ ጉድዊል ደግሞ ሞቲቭ ጋር የተያዘ ነው። ዌል አርጊመንት ሜይ ቢ ፋክቹዋሊ ኮሬክት ኤንድ ኮንሲስተንት they also need to exemplify goodwill። ስለዚህ የሆነ አርጊመንት ፋክቹዋሊ ኮሬክት ሆኖ ኮንሲስተንት ሆኖ ሁለቱ ከላይ ያየናቸው ማለት ነው፣ ግን ጉድዊል ሊኖረው ይገባል። ይሄ በጣም ከባዱ ነው ማለት ነው። this involve resorting to our intuition and emotion። ስለዚህ ከስሜታችንና ከህሊናችን ከኢንቱዊሽናችን ጋር በጣም ምንድነው እንትን ማለት ያለብን ነው። ምክንያቱም የሆነ ሰው የሰጠን ሪዝን ፋክቹዋሊም ትክክል ሆኖ ምናምን ግን ሞቲቭ ሌላ ሊሆን ይችላል፣ ከጠቀሰልን ነገር ሌላ ሊሆን ይችላል። ያን ደግሞ የምናውቀው ሜቢ በኢንቱዊሽናችን ወይም ደግሞ በስሜታችን ስንረዳው ነው። ስለዚህ ይሄኛው ሞር እንትን ለማለት ለመጠቀም የሚያስቸግር ቱል ነው። ነገር ግን እንደዛም ይሄኛውም ነገር መታየት አለበት። የሆነ ዲሲዥን አኪሬት እና ወይም ደግሞ ፋክቹዋሊ ኮሬክት እና ኮንሲስተንት መሆኑ ብቻ ሳይሆን ኤግዛምፕሊፋይ ማድረግ አለበት ከስር ላይ ወይም ደግሞ ሞቲቭ ጥሩ ሞቲቭ ሊኖረው ይገባል ማለት ነው። ስለዚህ ሰፋ ያለ ቪዲዮ ነው። ይሄን በዚህ እንጨርሳለን። በቀጣይ